ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን በቶሎ ፉል ስቶሬጅ እያለ የምንቸገር ከሆነ በቀላሉ እሱን የምናስተካክልበት አራት መንገዶችን እንመለከታለን ማለት ነው። ስልካችን ላይ እንግዲህ ረጃጅም የሆኑ ፊልሞች እና ረጃጅም የሆኑ ድራማዎች እንዲሁም ረጃጅም የሆኑ ቪዲዮዎች ሳይኖሩ ምንም አይነት ነገር ሳንጭንበት ስልካችን ላይ እንግዲህ ፉል ስቶሬጅ እያለ በርካታ ጊዜ እንቸገራለን ማለት ነው። የተለያዩ ዶክመንቶችን በስልካችን ለማስቀመጥና የተለያዩ ፋይሎችን ለመያዝ ፈልገን እንዲሁም ፎቶግራፍ ስንነሳና ቪዲዮ ስንቀርጽ እንዲሁም የተለያዩ አፕሊኬሽኖችን ለማውረድ ስንፈልግ ፍሪ ስፔስ የላችሁም እያለ ብዙ ሰዓት ጊዜ እንቸገራለን ማለት ነው። ነገር ግን እነዚህ ችግሮችን እንዴት መቅረፍ እንደምንችል አብረን እንመለከታለን ማለት ነው። ስልካችን እንግዲህ የተለያዩ ፋይሎችን ለመጫን ስንፈልግና የተለያዩ ዶክመንቶችን ለማስቀመጥ እንደ ፎቶ ለማንሳት ቪዲዮ ለመቅረጽ ስንፈልግ እንግዲህ ፉል ስቶሬጅ እያለ በፍጥነት የሚያስቸግረን ከሆነ አራት ቀላል ዘዴዎችን እንጠቀማለን ማለት ነው። ስልካችን እንግዲህ ፉል ስቶሬጅ እያለ በፍጥነት የሚያስቸግረን ከሆነ የት ገብተን ነው የምናስተካክለው፣ እንዴት አድርገን ነው የምናስተካክለው የሚለውን ዝርዝር እንመለከታለን ማለት ነው። ተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችን ላይ ምንም አይነት ፋይል ሳንጭንበት እንግዲህ ፉል ስቶሬጅ እያለ የሚያስቸግረን ከሆነ በቀላሉ እንዴት ማስተካከል እንደምንችል እንመለከታለን ማለት ነው። ስልካችን ላይ አንድ አፕሊኬሽን መጫን ይኖርብናል ማለት ነው። የአንድሮይድ ተጠቃሚ ከሆናችሁ ፕላይ ስቶር ላይ ትገባላችሁ፣ የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ትገባላችሁ ማለት ነው። እኔ የአንድሮይድ ተጠቃሚ ስለሆንኩኝ ወደ ፕላይ ስቶር እገባለሁ ማለት ነው። ፕላይ ስቶር ቀጥታ እንዳገኘሁት እሱን እጫነዋለሁ ማለት ነው። እሱ እንዳገኘው እንግዲህ ፕላይ ስቶር እንደዚህ ከፍትልኛል ማለት ነው። ቀጥታ እንደዚህ እንዳገኘሁት እንግዲህ ምንድነው የምናደርገው? ሰርች ባሩ ላይ እንሄዳለን ማለት ነው። ሰርች ባሩ ላይ እንደዚህ ከርን በኋላ ምንድነው የምናደርገው? አንድ ስም እንጽፋለን ማለት ነው። ምን ብለን እንጽፋለን? ብለን ፋይል ባይ ጎግል እንላለን ማለት ነው። ጎግል ብለን እንግዲህ ሰርች ስናደርግ እንግዲህ አንድ አፕሊኬሽን ይመጣል ማለት ነው። አፕሊኬሽኑ እንግዲህ እንደምትመለከቱት እዚህ ጋር ያለው ነው ማለት ነው። ይሄ ነው። በርካታ የሆኑ ተመሳሳይ ሎጎ ያላቸው አፖች ሊመጡ ይችላሉ ማለት ነው። አፕሊኬሽኑ እንግዲህ ሎጎ ይሄ ነው ማለት ነው። ቀጥታ ሙሉ ለሙሉ እሱ እንጫነዋለን። ስለዚህ አፕሊኬሽን እንግዲህ እንደምትመለከቱት በዓለም ላይ እንግዲህ ወደ 8 ሚሊዮን እና ከዛ በላይ የሚሆኑ 4.5 ኮከብ ሰጥተውታል ማለት ነው። በዓለም ላይ እንግዲህ ዳውንሎድ አድርገው የሚጠቀሙት እና አፕሊኬሽን 5 ቢሊዮን እና ከዛም በላይ ነው። እናንተ ጋር እንግዲህ ኢንስቶል ነው የሚላችሁ ማለት ነው። እኔ ኢንስቶል ስላደረኩት እንግዲህ ኦፕን ነው የሚለኝ ማለት ነው። ኢንስቶል አድርጋችሁ ወይም አወርዳችሁ እንደጨረሳችሁ እንደዚህ ኦፕን ሲላችሁ ቀጥታ አፕሊኬሽኑን ተከፍቱታላችሁ ማለት ነው። አፑን ስትከፍቱት እንግዲህ አንዳንድ ፐርሚሽኖችን ይጠይቃችኋል ማለት ነው። እነሱን ፐርሚሽኖችን ማስተካከል ይኖርብናል። ስለዚህ ቀጥታ እዚህ ጋር እንደምትመለከቱት እንግዲህ ኮንቲኒው ይለናል ማለት ነው። እዚህ ጋር እንደምትመለከቱት የነ ኮንቲኒው የሚለውን አንድ ጊዜ እንጫነዋለን። ስለዚህ ኮንቲኒው እንለዋለን። ኮንቲኒው ስንለው እንግዲህ አንዳንድ ፐርሚሽኖችን ይጠይቀናል ማለት ነው። ሚስተካከሉ ፐርሚሽን እናስተካክላለን። እዚህ ጋር ፐርሚሽን ፍቀድልኝ ይላል ማለት ነው። ይቺ ኦፉና ወይም ጠፍታ የምታያት ቶንግል እንግዲህ እንደዚህ ኦን እናረጋታለን ማለት ነው። እሷን እንደዚህ ኦን እንዳረግናት እንግዲህ እንመለሳለን ማለት ነው። ቀጥታ እንደዚህ ስንመለስ እንግዲህ ስልካችን ላይ የተለያዩ ኢሜጆችና የተለያዩ ሙዚቃዎች፣ የተለያዩ ቪዲዮዎች ነው የምናገኛቸው ማለት ነው። ይሄ አፕሊኬሽን እንግዲህ በዋነኝነት የሚያገለግለው ምንድነው? የተለያዩ ጃንክ የሆኑ ፋይሎችን ሙሉ ለሙሉ መርጦ ያጠፋልናል ማለት ነው። ከዚህ ከታች ላይ እንግዲህ ጃንክ ክሊን ብሎ ያስቀምጥላችኋል ወደዚህ አካባቢ ማለት ነው። እኔ ጋር እንግዲህ ጃንክ የሆኑ ፋይሎች ስለሌሉኝ ሙሉ ለሙሉ ንጹህ ነው ማለት ነው። ክሊን ጃንክ ብሎ አላስቀመጠልኝም ማለት ነው። ጃንክ ፋይሎች እንግዲህ ምንድነው? የተለያዩ የተቆራረጡ በቫይረስ የተጠቁ ጃንክ የሆኑ ፋይሎች ካሉ ወይም ጠቃሚ ያልሆኑ ፋይሎች ካሉ ነገር ግን የስልካችን ስቶሬጅ ፉል ሊያደርጉ ስለሚችሉ እንግዲህ ወይም ፉል ሚሞሪ ፉል ስቶሬጅ እያለ ስለሚያስቸግረን ጃንክ የሆኑ ፋይሎችን ማጽዳት ይኖርባችኋል ማለት ነው። እሱን ጃንክ ክሊን እያላችሁ ሙሉ ለሙሉ ማጥፋት ይኖርባችኋል ማለት ነው። ይህ አፕሊኬሽን እንግዲህ ጃንክ የሆኑ ፋይሎችን እንግዲህ በማጥፋት የተወሰነ ፍሪ ስፔስ ማግኘት እንችላለን ማለት ነው። መልሰናል። ወደ ሁለተኛው ደረጃ እንሻገራለን ማለት ነው። ሁለተኛው ደረጃ ላይ ስነዳ አሁንም ደግሞ አፕሊኬሽን ነው የምናወርደው ማለት ነው። እንግዲህ የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ፣ የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። እኔ የአንድሮይድ ተጠቃሚ ስለሆንኩኝ ወደ ፕላይ ስቶር እሄዳለሁ ማለት ነው። ቀጥታ ፕላይ ስቶርን እከፍቷለሁ። ፕላይ ስቶር እንደዚህ ከከፈቱ በኋላ ሰርች ባሩ ላይ እሄዳለሁ ማለት ነው። እንደዚህ ሰርች ባሩ ላይ ቀጥታ እንደዚህ ከሄድኩኝ በኋላ ምን እላለሁ? ዱፕሊኬት ፋይል ብዬ ሰርች አደርጋለሁ ማለት ነው። ዱፕሊኬት ፋይል ብዬ እንደዚህ ሰርች ሳደርግ እንግዲህ ቀጥታ ሙሉ ለሙሉ አፕሊኬሽን
አፕሊኬሽኑ እዚህ ጋር የምትመለከቱት ነው የሚመጣ ማለት ነው። አፕሊኬሽኑ እንግዲህ ይሄ ነው ማለት ነው። ይሄንን አፕሊኬሽን እንግዲህ ቀጥታ ኢንስቶል ማድረግ ይኖርብናል ማለት ነው። ስለዚህ አፕሊኬሽኑ ይሄ ነው ማለት ነው። አፕሊኬሽኑ እንግዲህ ሰርች ስናደርገው በርካታ ተመሳሳይ የሆኑ አፖች ሊኖሩ ይችላሉ ማለት ነው። ይሄ አፕሊኬሽን እንግዲህ እንደምትመለከቱት እንግዲህ በዓለም ላይ እንግዲህ 148000 የሚሆኑ እንግዲህ 4.3 ኮከብ ሰጥቶታል ማለት ነው። ይሄንን አፕሊኬሽን እንግዲህ በዓለም ላይ የሚጠቀሙት እንግዲህ 5 ሚሊዮን እና ከዛም በላይ ማለት ነው። ስለዚህ እናንተ ጋር ኢንስቶል ለሚላችሁ ማለት ነው። እኔ ጋር ግን ኢንስቶል አድርጌ ስለምጠቀመው ኦፕን ነው የሚለኝ ማለት ነው። ስለዚህ እናንተ ጋር ዳውንሎድ አድርጋችሁ ወይም ኢንስቶል አድርጋችሁ እንደዚህ ኦፕን እስኪላችሁ ተጠብቁና ኦፕን እንደዚህ ሲላችሁ እንግዲህ ቀጥታ ሙሉ ለሙሉ አፕሊኬሽኑ ኦፕን ብላችሁ ተከፍቱታላችሁ ማለት ነው። ስትከፍቱት እንግዲህ እንደዚህ ነው የሚመጣላችሁ ማለት ነው። ስለዚህ እዚህ አፕሊኬሽን ላይ የሚጠይቃችሁን እያንዳንዱ ፐርሚሽን ማስተካከል ይኖርባችኋል ማለት ነው። ስለዚህ አሁን ምንድነው የማደርገው እዚህ ጋር አሎና ዳዝት አሎ የሚል ይመጣል ማለት ነው። አሎ እንለዋለን። አሁንም አሎ ካልነው በኋላ አሁንም አሎ ኦል እንለዋለን ማለት ነው። ስለዚህ እንደዚህ አድርገን እንጨርሳለን ማለት ነው ፐርሚሽኑን። ይሄ አፕሊኬሽን በዋናነት የሚያገለግሉት ምንድነው ስልካችን ላይ ዱፕሊኬት የሆኑ ኢሜጆች ወይም ፎቶግራፎች ወይም ዱፕሊኬት የሆኑ ቪዲዮዎችና ዱፕሊኬት የሆኑ ፋይሎች ካሉ ሙሉ ለሙሉ ያጠፋልናል ማለት ነው። ዱፕሊኬት ማለት እንግዲህ ድግግሞሽ ማለት ነው። ድግግሞሽ የሆኑ ፎቶግራፎች፣ ድግግሞሽ የሆኑ ኢሜጆች፣ ድግግሞሽ የሆኑ ሙዚቃዎች፣ መዝሙሮች፣ ድግግሞሽ የሆኑ ቪዲዮዎችና እንዲሁም ፋይሎች ካሉ እንግዲህ ሙሉ ለሙሉ በዚህ አፕሊኬሽን ያጠፋልናል ማለት ነው። ስልካችን እንግዲህ በፍጥነት ፉል ስቶሬጅ እንዲል የሚያደርግብን እንግዲህ የቪዲዮዎችና የተለያዩ ሙዚቃዎችና የተለያዩ ምስሎች፣ የተለያዩ ፋይሎች ድግግሞሽ ሲኖር ነው ማለት ነው። ስለዚህ ድግግሞሾችን እንግዲህ ለማጥፋት በጣም የምንቸገር ከሆነ በቀላሉ በዚህ አፕሊኬሽን ማውረድ እንችላለን ማለት ነው። ስለዚህ እናንተ ጋር እንግዲህ ሁሎችንም ማየት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ አውዲዮ ይላል ማለት ነው። እዚህ ጋር ቪዲዮ ይላል፣ ፒክቸር ይላል፣ ዶክመንት ይላል ማለት ነው። ስለዚህ ፉል ዱፕሊኬት ስካን ይላል ማለት ነው። እናንተ ጋር እንግዲህ ሙሉ ለሙሉ ጊዜ እንዳይወስድባችሁ እንግዲህ አውዲዮውን፣ ቪዲዮና የተለያዩ ፒክቸሮችና ዶክመንቶችን ሙሉ በአጠቃላይ እንግዲህ ስካን እንዲያደርግላችሁ እዚህ ጋር ትመጡና ፉል ዱፕሊኬት ስካን የሚለው ላይ ቲክ ታደርጉታላችሁ ማለት ነው። እሱን ቲክ ካደረጋችሁ በኋላ ምንድነው የምታደርጉት እዚህ ከታች ላይ እንደምትመለከቱት እንግዲህ ስካን ነው የሚል አለ ማለት ነው። እዚህ ጋር ስካን ነው የሚል ስላለ ስካን እናደርገዋለን ማለት ነው። ስለዚህ ስካን እንደዚህ ስንለው እንግዲህ እናንተ ጋር በርካታ የሆኑ ፋይሎች ሊኖሩ ይችላሉ ማለት ነው። ጊዜ ሊወስድባችሁ ይችላል። ብዙ ድግግሞች ካሉ እሱን በትዕግስት ተጠብቁታላችሁ። ስለዚህ ስካን ነው ቢለው እንደተጫናችሁ እንግዲህ ፐርሚሽን ይጠይቃችኋል ማለት ነው። ጊቪን ፐርሚሽን ምን ትጫኑና አፕሊኬሽን ፐርሚሽን ትፈቅዱልታላችሁ ማለት ነው። ስለዚህ እሱ እንደነካችሁ እንግዲህ እዚህ ጋር እንደምትመለከቱ አሎ ፐርሚሽን ምትላለች ማለት ነው። እሷን አሎ እናረግና ይቺ ቶንግል ኦፉና ከሆነ እናንተ ጋር ኦን ታርጓትና ባክ ብላችሁ ትመለሳላችሁ። ባክ ብላችሁ እንደተመለሳችሁ እንግዲህ ስካን ነው ማለት ይኖርብናል ማለት ነው። ስካን ነው የሚለውን አንድ ጊዜ እንጫኗለን። እሱን አንድ ጊዜ እንደዚህ በምንጫንበት ሰዓት እንግዲህ የተለያዩ አውዲዮዎች ካሉ፣ ኢሜጆች ካሉ፣ ቪዲዮዎች ካሉ፣ የተለያዩ ስልካችን ዱፕሊኬት የሆኑ ወይም ድግግሞች ካሉ ሙሉ ለሙሉ ስካን አድርጎ ጨርሶ ያመጣልና ማለት ነው። ካታዩኑ ድግግሞች ካሉ እንግዲህ የፎቶግራፎች ሊሆኑ ይችላል፣ ምስሎች ሊሆኑ ይችላል፣ ቪዲዮዎችና አውዲዮች ሊሆኑ ይችላሉ ማለት ነው። ሙሉ ለሙሉ ድግግሞች ካሉ በዚህ አይነት ያመጣላችኋል ማለት ነው። ስለዚህ እናንተ ጋር እንግዲህ 3 አይነት 4 አይነት 5 አይነት ድግግሞች ካሉ ሙሉ ለሙሉ ይሄንን ያጠፋላችኋል ማለት ነው። ይሄ የሚያገለግለው በቀላሉ ምንድነው ስልካችሁ ላይ ረጃጅም የሆኑ ቪዲዮዎችና ረጃጅም የሆኑ ፋይሎች ካሉ እንግዲህ እናንተ ግን ለይታ ድግግሞሾችን ለይታችሁ ለማጥፋት የምትቸገሩ ከሆነ በቀላሉ ይሄ አፕሊኬሽን ቲክ ያደርግላችኋል ማለት ነው። ምሳሌውን እዚህ ጋር ላይ አሳያችኋል ማለት ነው። እዚህ ጋር ላይ እንደምትመለከቱት እንግዲህ አንድ ድግግሞሽ አለ ማለት ነው። እዚህ ጋር እንደምትመለከቱት አንድ አውርጃለሁ ማለት ነው። እዚህ ጋር ላይ ቲክ አድርጎልኛል ማለት ነው። እነዚህ እንደምትመለከቷቸው እንግዲህ ድግግሞሽ ናቸው ማለት ነው። ከነዚህ መካከል እንግዲህ ምንድነው አንዱ ጋር ላይ እዚህ ጋር ላይ ቲክ አድርጎታል፣ አንዱ ላይ ይሄንን ይተዋል ማለት ነው። ስለዚህ ሙሉ ለሙሉ ምንድነው የምናደርገው እንግዲህ እናንተ ምንም የምትነካኩት የለም ማለት ነው። እናንተ ጋር ድግግሞሽ ያለውን ብቻ እንግዲህ ቲክ አድርጎ ነው የሚያስቀምጥላችሁ ማለት ነው። ከዚህም በኋላ ምንድነው የምታደርጉት ከዚህ ከታች ላይ እንደምትመለከቱት እንግዲህ ድሌት ነው ይላል ማለት ነው። እዚህ ጋር ላይ እንደምትመለከቱት 54 ፋይሎች እኔ ጋር ድግግሞሽ አሉ ማለት ነው። እነዚህን እንግዲህ ሙሉ ለሙሉ ራሱ ያጠፋልኛል ማለት ነው። በቀላሉ እንግዲህ ድግግሞሽ ፋይሎች ካሉ እንግዲህ እናንተ ምንም ሳትቸገሩ አፕሊኬሽኑ በፍጥነት ይለይላችኋል። ስለዚህ ድሌት ነው የሚለውን አንድ ጊዜ ስጫ ነው እንግዲህ እዚህ ጋር ላይ ምን እንለዋለን ኮንቲኒው ዊ አድዘስ የሚለውን እናያለን። ማለት ላይ ኮንፊርም ድሌት ይላል ማለት ነው። ስለዚህ ኦኬ ለዋል ማለት ነው። ስለዚህ እኔ አሁን ኦኬ ስለው እንግዲህ ሙሉ ለሙሉ እዚህ ጋር እንደምትመለከቱት 54 ፋይሎችን እንግዲህ ያጠፋልኛል ማለት ነው። እዚህ ጋር ላይ አጥፍቶልኛል። እሱ እንደጨረሰ እንግዲህ ሙሉ ለሙሉ ባክ ብለን እንወጣለን ማለት ነው። ስልካችን ፉል እያለ የሚያስቸግረን ከሆነ ፍሪ ስፔስ ማግኘት እንችላለን ማለት ነው።
ተመልሰናል። በሶስተኛ ደረጃ ላይ የምናገኘው ደግሞ ስልካችን ፉል እያለ የሚያስቸግረን ከሆነ በቀላሉ ማስተካከል የምንችልበትን እንመለከታለን ማለት ነው። ስለዚህ በቀላሉ እንግዲህ ስልካችን ላይ የተለያዩ አፕሊኬሽኖችን እንጭናለን ማለት ነው። የተለያዩ አፕሊኬሽኖችን በምንጭንበት ሰዓት እንግዲህ ስልካችን ፉል ሲል ወይም የማንፈልጋቸው አፖች እንግዲህ ሙሉ ለሙሉ ከዚህ ከስልካችን ላይ ዲሌት እናደርጋለን ማለት ነው። ከዚህ ላይ ስንደልት ግን የስልካችንን ስቶሬጅ ይቀንሱታል ወይም ይተውታል ማለት አይደለም። በሌላ አንግል መጣው ይቀመጣሉ ማለት ነው። ታርገን እስከ መጨረሻው ማጥፋት እንደምንችልና የስልካችንን ፍሪ ስፔስ እንዲተውልን ወይም ፍሪ ስፔስ እንድናገኝ የምናደርግበት መንገድ እንመለከታለን ማለት ነው። የአንድሮይድ ተጠቃሚ ከሆናችሁ ፕላይ ስቶር ላይ ትገባላችሁ። የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ትገባላችሁ። እኔ አንድሮይድ ተጠቃሚ ስለሆንኩኝ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ቀጥታ ሙሉ ለሙሉ ፕላይ ስቶር እንዳገኘው እንደዚህ ፕላይ ስቶርን እከፍተዋለሁ ማለት ነው። ፕላይ ስቶር እንደዚህ ከከፈቱ በኋላ ወደዚህ ወደ ላይ አካባቢ እንግዲህ የፕሮፋይል ምልክት አለች ማለት ነው። ይህችን ፕሮፋይል ምልክቷን ምንድነው የምናደርገው? እሷን አንድ ጊዜ እንጫናታለን። እሷን አንድ ጊዜ በምንጫንበት ሰዓት እንግዲህ እዚህ ጋር ላይ እንደምትመለከቱት እንግዲህ ማይ አፕስ ኤንድ ጌምስ የሚል አለ ማለት ነው። እሱን አንድ ጊዜ እንጫነዋለን። እሱን አንድ ጊዜ በምንጫንበት ሰዓት እንግዲህ እዚህ ጋር ሁለት ነገሮች ይመጣሉ ማለት ነው። እዚህ ጋር እንደምትመለከቱት ኦቨርቪው እና ማኔጅ የሚል ይመጣል ማለት ነው። እኛ ምን እናደርገዋለን? ማኔጅ ጋር የምናደርገው ማለት ነው። እናንተ ጋር ኦቨርቪው ላይ ነው የምታገኙት ማለት ነው። እኛ ግን ስለዚህ ማኔጅ ላይ እናደርገዋለን። ማኔጅ ስናደርገው እንግዲህ ሌላ ሴቲንግ ይከፈትልናል ማለት ነው። ሰርች ሲያደርግልን ከቆየ በኋላ ስልካችን ላይ የምንጠቀማቸው በርካታ የሆኑ አፕሊኬሽኖች እዚህ ጋር ተደርድረው እናገኛቸዋለን ማለት ነው። እነሱ ምንም የምንነካበት የለም። እነዚህ ኢንስቶል አድርገን በአግባቡ የምንጠቀማቸው ናቸው ማለት ነው። ስለዚህ እኛ ግን ዋነኝነት የምንፈልገው ምንድነው? ስልካችን ስክሪን ላይ የደለታችነው አፕሊኬሽኖች ፍሪ ስፔስ እንዲሰጡን ስለምንፈልግ እንግዲህ ምንድነው የምናደርገው? እዚህ ጋር የምትመለከቷት እንግዲህ አለች ማለት ነው። ኢንስቶል ትላለች ማለት ነው። እቺ እዚህ ጋር የምትመለከቷት ቀስታ እንደዚህ ስንነካት እንግዲህ አንድ ሴቲንግ እዚህ ከታች ትመጣልና ማለት ነው። እዚህ ጋር ላይ እንደምትመለከቱት እንግዲህ ምን ትላለች ማለት ነው። እዚህ ጋር ላይ ኢንስቶል እንደሚላችሁ ማለት ነው። እኛ ግን በዋነኝነት የምንፈልገው ኖት ኢንስቶል ያደረግነው ነው ማለት ነው። ኖት ኢንስቶል ማለት እንግዲህ ከስልካችን ስክሪን ላይ እንግዲህ ሙሉ ለሙሉ የደለትናቸው አፕሊኬሽኖች የሚገኙበት ናቸው ማለት ነው። ከስልካችን ስክሪን ላይ ደለትናቸው ማለት ስልካችን ስክሪን እንዳይታዩ ነው እንጂ ሙሉ ለሙሉ የስልካችንን ፉል ስቶሬጅ የሚለውን ይተዋል ወይ ፍሪ ስፔስ እናገኛል ማለት ስላልሆነ ምን እናደርጋለን? እናንተ ጋር የምታገኙት ኢንስቶል ላይ ሆኖ ነው የምታገኙት ማለት ነው። እኛ ግን ኖት ኢንስቶል ላይ እናደርገዋል ማለት ነው። ስለዚህ ኖት ኢንስቶል ላይ ስናደርገው እንግዲህ እንደዚህ ሰርች ሲያደርግልን ከቆየ በኋላ ከስልካችን ስክሪን ላይ የደለትናቸው በርካታ የሆኑ አፕሊኬሽኖች እዚህ ጋር ተደርድረው እናገኛቸዋለን ማለት ነው። ስልካችሁን ከያዛችሁበት ቀን ጀምራችሁ እንግዲህ በማወቅም ይሁን ባለማወቅ የተደለቱ አፕሊኬሽኖች ሙሉ ለሙሉ እዚህ ጋር ተደርድረው ታገኟቸዋላችሁ ማለት ነው። አንተ የምትፈልጓቸው አፕሊኬሽኖች ከሆኑ እንግዲህ የመጀመሪያውን አንዱ ቲክ በማድረግ እንግዲህ ሙሉ ለሙሉ መልሳችሁ መጠቀም ትችላላችሁ። ቲክ ካረጋችሁ በኋላ እንግዲህ እዚህ አካባቢ ሁለት ነገሮች ይመጣሉ ማለት ነው። የዳውንሎድ ምልክትና የዲሌት ምልክት ይመጣሉ ማለት ነው። መልሳችሁ ለመጠቀም ከፈለጋችሁ ይቺ ዳውንሎድ ምትለይትን በመንካት እንግዲህ ኢንስቶል አድርጋችሁ መጠቀም ትችላላችሁ። ዲሌት ከፈለጋችሁ ደግሞ እዚህ ጋር ኤክስ ምልክት አለ ማለት ነው። እሷን ኤክስ ምልክትን በመጫን እንግዲህ ሙሉ ለሙሉ ከዚህ ማጥፋት ትችላላችሁ። በዋነኝነት ዛሬ የምንመለከተው እንግዲህ ስልካችን ስክሪን ላይ የደለትናቸው አፕሊኬሽኖች እንግዲህ ወይም ረጃጅም ሜጋባይት ያላቸው አፕሊኬሽኖች ስልካችን እየሞላ የሚያጨናንቁ ከሆነ ከስልካችን ስክሪን ላይ የደለትናቸው ስለሆኑ ስለዚህ የስልካችንን ፉል ስቶሬጅ እያለ እንዳያስቸግረን ማጥፋት ስለሆነ ሙሉን ያሁን ቲክ አረጋለሁ እንደዚህ ማለት ነው። እዚህ ጋር የተቀመጡችን አጠቃላይ ቲክ አረጋለሁ ማለት ነው። ምክንያቱም አያገለግሉኝም አይጠቅሙኝም ብዬ ከስልኬ ስክሪን ላይ ስለደለቷቸው እዚህ ጋር መጣው የስልኬን ፉል ስቶሬጅ እያለ ስለሚያስቸግረኝ እደልተዋለሁ። ስለዚህ ምንድነው ታዲያ እዚህ ኤክስ ምልክቷን አንድ እንጫንና እዚህ ጋር ሪሙቭ ብሏል ማለት ነው። እዚህ ስልኬ ስክሪን ላይ የደለቷቸው አፕሊኬሽኖች እንግዲህ ሙሉ ለሙሉ ከዚህ ጠፍተዋል ማለት ነው። ስለዚህ በጠቅላላ እንግዲህ ስልኬ ላይ እንግዲህ የሚገኙ ረጃጅም የሆኑ ሜጋባይት ያላቸው አፕሊኬሽኖች ከስልካችን ስክሪን ላይ ደልተናቸው ተመልሰን እዛ ላይ ሄደን መደለት ይኖርብናል ማለት ነው። እንደዚህ መልሰናል። ወደ አራተኛውና ወደ መጨረሻው ደረጃ ላይ ደርሰናል ማለት ነው። አራተኛው ላይ የምናገኘው እንግዲህ እቺ ላይ እንግዲህ ዩቲዩብ አፕሊኬሽን አለ ማለት ነው። ዩቲዩብ አፕሊኬሽን ላይ ገብተን እንግዲህ የተለያዩ ቪዲዮዎችን እንመለከታለን። እነሱን ዳውንሎድ በመናደርግበት ሰዓት እንግዲህ የተለያዩ ስልካችን የማጫወቻ አፕሊኬሽኖች ስንገባ አናገኘው ማለት ነው። ዩቲዩብ አፕሊኬሽን ላይ ግን በራሱ ጊዜ ዳውንሎድ አድርጎ ያስቀምጥልናል። ስለዚህ ዩቲዩብ እንገባለን ማለት ነው። ስልካችን ላይ ተጭነው ከምናገኛቸው አፕሊኬሽኖች መካከል ዩቲዩብን እንፈልጋለን ማለት ነው። ዩቲዩብን እንግዲህ እንደዚህ በምናገኝበት ሰዓት እንግዲህ እንደዚህ አይነቱ የተለያዩ ቪዲዮዎችን እናገኛለን ማለት ነው። እሱን ስናገኝ እንግዲህ ምንድነው የምናደርገው? ከዚህ ከታች ላይ እንደምትመለከቷቸው እንግዲህ የተለያዩ ሴቲንጎች አሉ ማለት ነው። ከነሱ መካከል እንግዲህ ዳውንሎድ የሚል አለ ማለት ነው።
እናንተ እንግዲህ ይሄንን ቪዲዮ ለመከታተል ስትፈልጉ እንግዲህ እዚህ ጋር ዳውንሎድ የሚለውን ስለምትነኩት ሙሉ ለሙሉ ዳውንሎድ ሆኖላችሁ ይቀመጣል ማለት ነው። ስለዚህ ይሄኛው በቀላሉ የስልካችንን ስቶሬጅ ይሞላብናል። ስለዚህ ዳውንሎድ ያደረግናቸው ካለ ሙሉ ለሙሉ መደለት ይሆንብናል። እሱን ለመደለት እንግዲህ ምንድነው የምናደርገው? ቀጥታ ባክ ብለን እንመለስና ከዚህ ከታች ላይ እንደምትመለከቷቸው የፕሮፋይል ምልክቶችን አለ ማለት ነው። ይሄንን ፕሮፋይላችንን እንጫናለን። ዩቲዩባችን አንድ ጊዜ በምንጫንበት ሰዓት ወርታች ሸርተት እናደርገዋለን። ወርታች ሸርተት ስናደርገው እንግዲህ እዚህ ጋር እንደምትመለከቱት ዳውንሎድ የሚል አለ ማለት ነው። እዚህ ላይ ዳውንሎድ ያደረግናቸው በእንደዚህ አይነት መንገድ እናገኛቸዋለን። እሱን በምንጫንበት ሰዓት እንግዲህ በርካታ የሆኑ ያወረድናቸው ቪዲዮዎች እዚህ ጋር ተደርድረው እናገኛቸዋል ማለት ነው። በቀላሉ እንግዲህ እዚህ ጋር ላይ የተለያዩ ቪዲዮዎች የተለያዩ ሙዚቃዎች ካሉ እንግዲህ እዚህ ጋር ላይ መደለት ይኖርብናል ማለት ነው። ለምሳሌ እኔ መጀመሪያውን ለመደለት ብፈልግ እንግዲህ ፊት ለፊት 3 ነጥብ አለች ማለት ነው። እሷን ነካትና ከዚህ ከታች እንደምትመለከቱ ዲሌት ፍሮም ዳውንሎድ የሚላል ማለት ነው። እሱ እንደዚህ እያንዳንዷን እየገባን ይደለትልናል። እያንዳንዱን እየፈለግን እንደዚህ ማጥፋት ይኖርብናል ማለት ነው። ስልካችን ላይ የተለያዩ ፋይሎችን ለመጫን ስንፈልግ እንግዲህ ወይም የተለያዩ ፋይሎችን ለማስቀመጥ ስንፈልግ ፍሪ ስፔስ የላችሁም እያለ የሚያስቸግረን ከሆነ ወይም ፉል ስቶሬጅ እያለ የሚያስቸግረን ከሆነ በቀላሉ በዚህ በአራት መንገዶች እንግዲህ ማስተካከል እንችላለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም በሌላ ርዕሰ ጉዳይ በሌላ ሀሳብ እስክንገናኝ መልካም መሰንበቻ። ቻው።